እንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብራን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር ጀራል አንዴ ሚታርዲም ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ አንቺም እየሰማሽ ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የሚጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር ያድያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ቸራ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ የሀዲያ ህዝብ አንድ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለእነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? አንዴ ጃዝ ተረጋጉ። አንዴ ልቡ የትራንስፖርቴሽኑም ልናገር ነው። እንመጣለን። አንዴ እሱ ላይ ትናገሪያለሽ። ጀነራል ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም፣ የማህበረሰብ ጉዳይ አይደለም። የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለም? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ይቅርታ ላይ ያኔ ዋንቲንና እህትህን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህም? ኦኬ ሶ እህትህ ዋንቲያን እኮ እንደው ስለሱ ያው ቤኪን የመጥፎ ሰው ምናምን ማለት አይደለም፣ ግን በዋንቲ ከመጣ ሁሉም ገደል ይግባ። ሁሉም ከዋንቲ በኋላ ናቸው። ምን አለች እህትህ? እንዴ እኔን እኮ አትተኝም እኔ ነኝ ከዋንቲ ጋር ምተኛው ብላ ስትነግረኝ አልሰማህም? ያው ማዘር ትሙት ነው የምልሽ። እኔ በማዘር ምዬ አላውቅም። ማዘር ትሙት ስለ እንደዚህ አይነት ነገር እኔ አልሰማሁም። አንድ የሰማሁት ነገር ቢኖር ቤኪ ሐዋሳ ዋንትያ ከደረሰች በኋላ አንፎሎ ማድረጉን ሰምቻለሁ። ለምንድን ነው አንፎሎ ያደረገው ብዬ ጠይቄያት እኔ አላውቅም። ኢቭን እንኳን አንተ እሱን ነው ለመደጋባበቅ ፈልጋለሁ እንጂ አሹ አንተም ለአንተ አሳያታለሁ ማነች እሷ። እኔ እኮ በአንድ ቃል ኢትዮጵያ የምደረምስ ሰው ነኝ። ሰምቻለሁ። እዛ ሳይሆን ያለው እኔ ዋንትያ ለክፋት ይኸውልሽ ያለው ነገር ወይስ ላሰማ እችላለሁ። ዋንትያ እኔ ምንም ሰማ ግን እስኪ እንስማው፣ ድምፁን እንስማው። አሰማችኋለሁ። ግልጽልጥ አውጡት ያለውን እንገርሽ ቅድሚያ አሁን ምን ትነግራለህ? አንተ አሰማ አሁን አሰማለሁ ብላለህ። ሁሉንም ቦታ አሰማ። ቪዲዮ ከፍተህ ጃስ በቪዲዮ እሱ ቤት ስታወራ አልነበረ? እኛ ሀዲይኛ ካወራ እኛ እንተረጉማለን። አማርኛውን ቪዲዮማ አሁንም አሰማን። ፕሊዝ አሁን አሰማን። ዋትስአፕ ክፈቶና አሰማን። አሁን አሰማን። አሁን እሺ ቆይ በዚህኛው ስልኬ
ቲክታክ እናንተ ጋር ለግባና እዚህኛው ስልክ ላይ ነው አሁን ላይቭ በገባሁበት ስልክ ላይ ቦስ ልትላላክ እኮ ነው አሁን ይሄ እንካይ ከኛ የቀራ ሙድ እኮ ነው። አረ በእግዚአብሔር በእናትህ እኔ ምንም አንተን ለማሳመን እኔ ምን አገባኝ? እሺ ሉጣ እኔ ሉጣላችሁ ምን አገባኝ? እኔ በዚህ ጉዳይ ገባ አይደለ? አሰማን ቦሱን አሰማ ሁሉንም ቦስ አሰማሃለሁ አልኩ እኮ። ስለዚህ እንደዚህ አይነት ሀገር ልሰራ ቤኪ ለእኔ ምንም ያደርግልኝ ነገር የለም። አንድ ዳቦ አይገዛልኝም። ዋንትያም ለእኔ ምንም የምታደርግልኝ ነገር የለም። ስሜታዊ ሳትሆን ይኸውልህ ጃዝ አንተ ውረድና ተመልሰህ ግባ እና እንጠብቃለን። ቮይሱን ይዘና ሀዲይኛ ሙለር ከቤራ አለ ትልቅ ሰው ነው። ስለዚህ በሱን ስለማመን ይተረጉምልናል። አሹ ና ወደዚህ ተመለሰ። ዛሬ 5000 ሰው ባለበት ቤኪ ራሱ አንተ አዋሳ ከሄድክ በኋላ ቤኪ ለእኔ ደውሎልኝ በእጃ ዙር አንተ ወደሃት ከዚህ እንድትሄድ አረቀረል ብለዋል አላልክም? ይሄንም ተናገራሽ። በእኔ ፊት ነው ያወራኩ። ሁሉም ፈርተው ማውራት እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹ ጀነራል ምን አልከኝ? ቆይ ቀን ስናወራ ዋንትያን አንተ ለራሴ ፈልገ በእጃ ዙር ከዚህ እንድትሄድ ያደረጋ ቤኪ ብሎ እኮ ደውሎልኝ አውርቶኝ ነበረ ብለህ ነበርኩ እኮ እኔ ላይፍ ላይ መጥተን ብሎ ነበር። እንደዛ አይደለም ያልኩ። አንተ መጀመሪያ አዳምጥ ያልኩ። እኔ ከጃዝ ጋር ስትሄድ ጃዝም እዚህም አለ እሱም ያውቃል። ከጃዝ ጋር እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ እኔን ትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር እሷ የሌለባትም ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናምን ብዬ ከዛ ዘጋውበት ኸላስ። ይሄ ቅድም ሲጀመር እኔ ዋንትያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔም አለው ያልኩሽ። ለዚህ አሁን አሹ አንተ እኮ ያልከውን ነገር ብሏል እሱ። ጃዝን ከጃዝ ጋር ተስማምተው እንትን ብለው ሄደዋል ነገር እሱ እኔም አውቃለሁ ሰምቻለሁ እኮ። ይሄን ቅድም እኮ አውሪ ስትል የነበረው ለዚህ እሱን እንዳረሰው የሚያሰማው ልጅ ይምጣ። ጃዝን ጥሩት ናግባና ኦዲዮን አሰማን። ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉሙልኛል ወይ ዘመዶቼ ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራን ኦዲዮን እንስማ። ጃዝ ሪኩዌስት ላክ ወይ ሊሊ ዋንትዬ እኔ የእኛን ልጆች ጸባይ አውቃለሁ። ቮሶቹን እየቆራረጣ ነው። ና ቶሎ ግባ። እኔ አውቃለሁ። ይሄ እኮ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ፣ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላ ለእኔ ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም ላይም ተገናኝተን ሰምተሻል፣ አይተሻል። አንቺን ያስታወቃ ራሱ እሱ እኮ ነው ከኔ ጋር አንቺን ራሱ ተሳደቡ ብሎ ለእኔና ለስራ ባልደረበ ለሸራ ደውሎ ተናግሮ ካደ። የሚገርም እኮ ነው የሰው ልጅ አስተሳሰብ። እኔ ለአንድ ደቂቃ ውሸት አላወራም። ጌታ እግዚአብሔር ምስክሬ ነው። እኔ ጴንጤ ነኝ። ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ይኸው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን። አብዛኞቻችን ስራችንን የሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንደ አንድ ኢትዮጵያዊ በዚህ ጉዳይ ልጆቼ፣ እናቴ፣ ሚስቴ ፐርሰናል አላደርገውም እመጣለሁኝ። ዋንትያ እህቴ ናት። ልጄ ዋንትያን ልትደርስ ሜይ ቢ 2 ዓመት 3 ዓመት ቢቀራት ነው። እኔ በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት እጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘው የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትናንት በእኔ ቤት የሆነው ጉዳይን ግን እዚህ ጋር ማውራት የምፈልገው ነገር አለ። እኔና ቤኪ ሜይ ቢ በዚህ ሰዓት እሱ ተጣልቶኛል፣ እኔ ግን አልተጣላሁትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እች ልጅ ሴት ልጅ ናት። ታመን ያለፍንበት ጉዳይ ነው ሁላችንም። ይሄ ጉዳይ ሀትሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስጠቀም ቤቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃዝ የት ገባ? ይቅርታ አድርጊ። እውነታው እንደዚህ ከታች አለ ሳቡን እያለ ነው። ከታች አስገቡኝ እያለ ነው አለ። ፈልጊ እኔ ላውራ። ይኸውልሽ እሱም ይመጣል። አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን። ችግር የለውም። ሶ እንደ ማህበረሰብ እኔ የሀዲያ ተወላጅ ነኝ። እናንተ ደግሞ የተለያያችሁ። የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ
ፖለቲካ እሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል። አንድም ቀን አንዴ ላሰማቸው ቀኑን ቅድሚያ አሰማል። ቆይ ቪዲዮ አልበራም እላለሁ። ቆይ አንዴ እሺ። ያው ይሄ ከላይ ያለው ቮይስ የግል ነው። ያው ገንዘብ የተላላክ ነው ምናምን ምን ይላል? ቀዮ እዚህ ጋር ቲውስዴይ ዲሰምበር 11 ይላል። ቲውስዴይ ዲሰምበር 11 መች ነው ዋንትያ የሄድሽው? ቀኑን አንቺ ወቂው። ያው ነገር መልስልሃል። ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ስማኝ፣ ልብሱን ምኑን ልብሱን ይሄ ግለሰቡ በአዲሱ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ። ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው። ገብተዋል? ይህን ብሎ ደርሳለሁ። በቃ ገብተዋል ያለውን ስም እኔ አንደኛ እራት ኔቢው በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል እንዴ? ማዘሩ ነኝ ምናምን ማዘር ትሁን እኔ እንጃ። ለምታወራት ሳትቀር አውርቻት አንድ ሰው ከእሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከእሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስፋይን በቃ እኔ ምንም ከእሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ታምርም የለም። ከእሷ የሚያስፈልገኝም ነገር የለም። ከእሷ የሚያስፈልገኝ እርዳታም የለም። በእሷ በኩል የሚወጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንዴት እያየች እንደሆነ አይተሃል እኮ እያሳየች የነበረችው ማክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኘሃለሁ። ስለ ብርም ስለ ልብስም ስለዚህ አሰማን እንጂ ሁለተኛው ነው። እሺ ሁለተኛው የግለሰብ ነው፣ የግል ነው። በስራ ጉዳይ ያወራ ነው ቮይስ ነው። እሱን የማሰማት ግዴታ የለብኝም። ቅኔ ያልኩሽን ነው። ጀነራል ይሄ ግል ነው ካለ የግል ነው። እኔ ልንገራችሁ፣ ትላንትና የላከልኝ ልንገራችሁ። እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ? እነሱ ማስረጃ ኖሯቸው እንደዚህ ካደረጉ እኔ ጋም ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን። እርግጠኛ ከሆንሽ አለኝ። ጃዝ አንቺም ማሰሚ እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማድረገው። ለምን እንዳይጠፉብኝ አሪሹ እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ እኔ መለፋተውም እኔ ጋርም የዛኔዎችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም የተናደድኩት ድራማ እየሰሩ ከሆነ ሁላችሁ ሚውት አርጉ። ሁላችሁ ሚውት አርጉ። ቀጥዩ፣ ቮይሱን ልቀቂው። ማውራት አልፈልግም። ከእሷ መንደበት የምሰማቸው ነገሮች አሉ። እኔም ቅድምም ብዬሻለሁ። ተኛሽ በእነዚህ ልጆች ላይ ለእውነት ነው የምቆመው። ኧረ ቆይ እያወራ ነው አለ ስልክ እያወራሁት ቀጥታ። ወይ ጃዚ ይሰማል ነው? ይሰማል። እንደሱ አይነት ነገር ራሱ ማውራት ጀመረ። ቤት እያለን ምን አለች መሰለክ? እሱም እዛም ያው የተለያዩ በጣም ረዥም ነው ግን እንስማ። ወይ ጃዚ ይሰማል ነው? ይሰማል። አለው እንደነክ በኢትዮጵያ
ዱባይ ነኝ እና አይሰራልኝም እዚህ ብታይ ከዛ እንደዚህ አንድ ጥያቄ እኔ እንደዛ ነው የሚመስለኝ። ለምን መሰለክ ያኔም በነበረን ችግር እዛ ታውቃለህ አይደለ? እንዴት ዋንቲያ እንትን አስደረጋታለሁ ምናምን እንደሚለው ለአንተ ቮይስ እንደላከልክ ገባህ? እንደዛ ምናምን ነገር በቃ በዛ ምናምን ጠርጥሬው ላይክ ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም። ገባክ? እና ደግሞ ላይቭ ላይ በስነስርዓት ነበረ ከእነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ ዋን እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማራ እነዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ምናምን ስታስተዋውቀኝ ማለት ነው። በሰላም ነበር ፎሎ ፍሬንድም ነበር ምናምን ነገር። ግን አሁን ደግሞ ከመሬት ተነስቶ እንደዚህ በሚያስጠላ ሞራሌን እስከሚነኩ ድረስ እንደዚህ አይሳደቡም። ገባ? እኔን አልፎ እኔን ትተው ልጄን ነበር በጣም ሲሳደቧት የነበረው ካይገግ ልጄን ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም። ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብላ ምንም አላሰማኸኝም ከእሱ ጋር ስትመላለስ። ግን ጨረፍታ ነገር ሰምቻለሁ። ገባህ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ነው ማስረጃ እኮ እነዛ አንቺ ምን ታደርጊያለሽ? ከነዛ ጋር ርቃርገሻል አይደለም? በቃ ታርቀን በሰላም እነሱ ማስረጃውን ተቀበይ። ከእነሱ በቀየር ቢያንስ የሆነ ስክሪንሹት ምናምን ይላኩልሽ። ለምሳሌ እኔ አሁን እንትን ደፍሬ አሁን እነዛ ልጆች እየሰደብኩ አይደለ እንትን ያልኩት ሌላ ዘግዝጎኝ ነገ ምናምን ይጀምራሉ ሄደኝ እነዛ ሁለቱ ልጆች። አሁን ደግሞ ወደ አንቺ እንትን ብዬ ላይክ ቤኪን ደግሞ ቤኪ እኮ መጀመሪያም ለቤኪ እየደገፍኩ እያወሩ አልነበረም። እኔ በጣም ደስ ኦፍ እንዳታደርጊው ሙሉ አሰሚ እኔ በጣም ደስ አስገብቶ ነበር። ቀን ደስ ሲያስገባ የእነዚህን ቮይስ ብቻ ነበር የሰሙት መጀመሪያ የሪከርዱ ማለት ነው። ከዛ በጣም ተሰማኝና ቪዲዮ ከሰሩ በኋላ እንደው እኔ ቪዲዮ ከሰሩ በኋላ ነው ቤኪ ላይ ገባሁ። እኔ ገስት ላይ መጣና ከተኛበት እንደው በቃ እኔ ልነሳና ቪዲዮ ሰርቼ ላይቭ ልግባልና ወደ አስራ ምናምን ሺህ ሰው ገባ። እነ ሙባረክ ምናምን ገቡ። ከዛ ወክሉ ምናምን ነገር ወጣ። ነገር ድራማ እንዳለበት ገብቶ ነበር። እሱ ላይ ፐርሰንት ፋውል እንድሰራ እኮ ካለው እኔ ጋር ያሉትን ቮይሶች እንዳይደለት ወደ ሌላ ፎሎ አዳርጌ ቁጭ አድርጋቸዋለሁ። ለምን መሰለሽ ደግሞ አንድ ልጅ መጣ ማለት ነው ላይቭ ላይ እዛ ሙሌ ቤት እያለን ምናለች መሰለክ እሱም እዛም ያው የተለያየ ነገር ነው እያወራ ያለው እንደዛ ላደረኩም እያለ ነው። ግን እንደዛም ሆና ከሆነ ደብሯት ከዛ ሀገር ከኛ ሀገር የወጣች ከሆነ እንትን እንላለን እናወራለን። ግን እንደዛ የሚያደርግ አልመሰለኝም ብላ ተከራከረችላት። ከዛ ምስክር አሉ ልጆች ብላ ጃዝ ምናምን ብላ የጃዝ እህትም ምናምን አለች ልጁ ብላ አላወራችም መሰለ ከዛ ከዛ በቃ ችግር የለውም እኔ እነሱ ባሉበትም እኔ ማውራት እችላለሁ። ለእውነት ነው እኔ የምቆመው ይምጡ ችግር የለውም አልኳቸው። ያንን ምሽት እንደዛ ደብሮኝ እንደነበረ እንደውም እኔ አንተ ሄደክ ነበረ ጭራሽ እኔ ሳለቅስ የነበረው ሊያ ነበረች ከኔ ጋር ሳለቅስ ምን ሊሆንኩኝ ኢቨን እንኳን የማላውቀውን ሰው እግር ላይ ወድቄ እያስተረኩኝ ነበረ። እኔም ካጠፎ ይቅርታ አድርጉልኝ በእኔ ምክንያት እንደዚህ ሆናችሁ ብዬ ኢቨን እንኳን ቤኪ እግር ላይ ራሱ ወድቄ አይታየኛል አደለዛ አይ ነው። ከዛ በቃ በንጋታም ደግሞ ተያይዘን መጣን አብረን እና ያን ሁሉ
ነገር ከዛ በኋላም ቮይሱን ምናምን ሰምተሃል። እሱ ነው እንደዚህ ያደረገው። አንዴ ቆይ እሱ ላይ እሱን እንድትመልሱልኝ ይፈልጋለሁ። ለምንድን ነው እግር ላይ ወድቃ ይቅርታ እንድትደረግ ያደረጋችሁት? ያኔ ቀን ቤኪንም የጠየቁት ጥያቄ ይሄ ነው። አዎ ያኔ በጣም ተጣልተው ነበረ። ውጭ ላይም ብዙ ችግር ነበረ ምናምን ነገር እና ብዙ ነገር ተፈጥሮ ነበረ እዛ ከተማው ላይ ራሱ ማለት ነው። ቤኪ ላይ ራሱ እዛ ብዙ ነገር ሲፈጠር ነበረ። ከዛ በኋላ መጥተው ተጣልተው በእኔ ምክንያት መስሎኝ በቃ ተጣልተው በጣም ሲጣሉ ሁለቱም ወንድማማቾች ነን ብለዋል። ሲጣሉ ማየት አልቻልኩም። ጃዝም ነበር። እኛም ሰላማችን ተበጠበጠና በቃ እሺ እኔ ላስታርቃችሁ፣ በእኔ ምክንያት ከሆነ ይሄ ሁሉ ነገር ይቅርታ ብዬ ይቅርታ ጠየቅኩኝ። ከዛ ውጭ ምንም ነገር የለም አይደለ ጃዝ? እራት አልበ እኮ እሱን ተይው ስላልከኝ ነው ጥሬ ነው ይመስለኛል። ቤኪን መክሰሳችን እንጂ አሁንም የምልሽ ነገር እኔ ቅድምም እኮ ብያቸዋለሁ። ተደዋውለን ነበር፣ ቮይስም ተደራርገናል። እኔ ለእውነት ነው የምቆመው እዚህ ጋር አሁን ባሰማሹ ማለት ነው። የኔን ስህተት ፐርሰንት ፋውል የሰራውን ኤቪደንስ እንዳለክ ስትናገር ነበር የኔ ወንድምና ምንድን ነው ፋውል ቤኪ የሰራው? አንተ በዚህ ኦዲዮ ስሰማ 100% ምንድን ነው የሰራው ፋውል? ቤኪ ፋውል የሰራው ሪከርድ አለኝ፣ ፎርዋርድ አድርጌያለሁ አለኝ። እነሱ ማስረጃ ከሰጡ ቤኪን እናጋልጣለን ቦሶች አሉ ጋር ብላል ቃል በቃል። ዋናው ነገር ማለት ነው ዋናው ያን ቦስ ለምን ደበቅ? እኔ ሳወራ አታወራ። የመጀመሪያው ልጅ አይደል? ቃል በቃል መልስልን ወንድም አለ። ጀነራል አንድ ያስጨረሰው በመሃል እንደዚህ ክርክር አታርገው። ጀነራል ክርክር አታርገው። እኔ በማያገባኝ ጉዳይ ላይ እንትን ማለት አልችልም። ስለኔ አንዴ ቆይ ስሙኝ፣ እንዳትረበሽ ስሙኝ ቆይ ጉዳይ ጨርሻ እኔ እወጣለሁ። ይሄ ካልሆነ ሉጣ ስማ እኔ ሉጣና የኔን ጉዳይ ማትመልሽልኝ ከሆነ እወጣለሁ። እኔ ምንድን ነው ጉዳይሽ? ዋንትያ የእሱ ጉዳይ የሊያን በኋላ ሪፖርት ታደርጋለሽ። የእሱን ጨርሹ፣ የእሱን ቪዲዮ ጨርሹ። የኔን ጨርሽ፣ የሌላ ሰው ተገቢያለሽ። የኔን ጨርሽ። የሊያን በኋላ ትከፍቺዋለሽ። የሊያኑ ሊያ ማነው ልጅቷ? እህቱ 42,000 ሰዎች አላችሁ። እኔ ብዬ የነበረው ቤኪ እኔ እስከ ትላንትና ድረስ ቤኪ ከእሷ ጎን ሆኖ ቪዲዮ ሲሰራ ነው የማውቀው። ለዛ ቤኪ ላይ አንድ ቃል አላወራሁም ነበር። እኔ እንደው በጀነራል እና በሸራ አድርጌ ቪዲዮ ሰርቼ ነበር። ገብታችሁ ማየት ትችላላችሁ። ያንን ደግሞ ዋንትያ ምን ብዬ ነው የጠየቅኩት? እሷም እህቴ ነች፣ መበደል የለባትም የትኛውም ሴት መሰደብ የለባትም ብዬ ማምን አይነሱ ነኝ። ፐርሰናሊ ምንድን ነው ያደረግኩት? ጠየቅኩኝ። አንቺ ከነ ጀነራል ጋር ታርቀሽ ከሆነ ቤኪ ላይ ነገሩ ተሸፋፍኖ አለቀ። የትላንትን ነው እንትን ውይይት። ከዛ ምን ብዬ ነው የጠየቅኳት? አንቺ ከእነሱ ጋር እርቅ አድርገሽ ከሆነ እነሱ ኤቪደንስ አለን ቤኪ ላይ ማስረጃ አለን እያሉ ከሆነ እነዛን ማስረጃ ተቀበይ። በልበ ሙሉነት ቤኪ ላይ አንቺ አፊሽን ከፍተሽ ማውራት የምትችይው የዛኔ ነው ይመስለኛል። ጠርጥሬ ነው ቤኪ ይኸውልሽ፣ የድሮ ደግሞ ብሏል ቮይሱ ላይ በዚህኛው ላይ ሰምታችኋል። የድሮ ቤኪ ቢሆን ነበር። ቤኪ እኮ እንደነ ጀነራል እንደናዋቁ መሳደብ እኮ አቅቶት አይደለም፣ ይሳደባል። እኔ እሱ ወግኜ እያወሩ አይደለም። አሁንም ይሄንን ስል ማለት ነው የድሮ ባህሪ ቢኖረኝ ኖሮ አለ ኢትዮጵያን እኔም በስድብ እንደዚህ አጥለቀልቅ ነበር። እነ ጀነራል ስለሰደቡ አይደል ነገሩ መነጋገር የሆነው። እነሱ በይቅርታ ተፈታ አይደለ? በቃ እኔ ትልቅ ፎል ሰርቷል ብዬ ደግሞ ያወራሁት ማታ ላይ ወጥቶ መሳደቡ ትልቅ ፎል ነው። ነግሬዋለሁ፣ ቮይስ አድርጌለታለሁ። እግዚአብሔርን ነግሬዋለሁ። ፋውሉ ምንድን ነው አባቴ? ፋውሉ እነ ጀነራል ሰደቡ ብትለው እኛ ከሰደብነው በላይ እኮ ነው ልጅቷን ያዋረደ። አልሰማም? እየሰማል ነበር። ለምን አላወቀስኪ? ጥያቄ ልመልስልህ ከቮይሱ ጋር ማለት ነው። ሸራም አለ ጀነራልም አለ። ሸራም ደግሞ የእኔ ዋትሳፕ እንትኑ ቮይሱን ሪከርድ ያደርጋል ብሏል። እና ያው እኔ እናንተን አምኛለሁ። ያመንኩትም በዛኛው ጊዜ ላይ ከእሱ ጋር በነበረኝ ጥል ነው፣ ከቤት ጋር በነበረኝ ጥል ግጭት ነው። ገባህ? እኔ አሁንም ድረስ ፎሎ ባክ ራሱ አድርጎኝ ፎሎን አልመለስኩለትም። ሊሊ እናንተ ማስረጃ አንዴ እውነታውን ልንገርህ፣ ማስረጃ አሳዩ። ጃዝ የሚለው እሱ ነው። በጣም ጥሩ። የሀገር ሪከርድ ማስረጃ አለ። እሱ ነው ምልክ ሸራ እሱ ማየት እንችላለን። እሱ ማስረጃ ሸራ የሀገር ማስረጃ ካላችሁ ጃዝ ተረጋጓ፣ እየተረጋጋል ሸራ እዚህ ላይ አሁን አለ ተብሏል አይደለ? ሪከርዱ አሁን ዋንቲ
ቤኪ ነው ብላ ያለችበት ምክንያት ያኔ ያ ሁሉ ስለተፈጠረ እንደውም ተፈጥሮ ሁሉ ከ2 ቀን በኋላ ተነጋግረው አያውቁም። ለጌታ ብላ ሁሉ ለእግዚአብሔር ብላ ሁሉን ትታለች። ልጅቷ ኦልሬዲ ላይፏን ጀምራለች። አውርታም አታውቅም፣ አንስታም አታውቅም። ምንም ነገር ሰው የሚያውቀው ዋንቲ እዛ ሄዳ ሰላም አርጋ ደስታ ሆና አገር አስተዋውቃ እሷ እኔን የጠየቀችኝ 200,000 ብር ነው በኢትዮጵያ ስጠኝ ያለችኝ። እግዚአብሔር ምስክሬ ነው። ይሄ እግዚአብሔር ምስክሬ ነው። ካልኩኝ 200,000 ብር ነው ስጠኝ ያለችኝ። ካሽ 200,000 ብር ፈልጋለሁ ነው ያለችኝ። ከዛስ 200,000 ብር እኔ መጀመሪያ አላውቅም ነበር። 200,000 ብር ስጠኝ ስትል ትንሽ ብር መስሎኝ ምንድን ነው ብር ምናምን ብያት ነበር። ስለዚህ ከዚህ በኋላ በየትኛውን ጉዳይ ቶ ይሄ ነፍሰ ገዳይ ሙሌ ከቤራ የሚባል አንድ ነፍሰ ገዳይ ፕሮፓጋንዳ ሰርቶ 2 ተሳዳቢዎችን ተሸክሞ የመጣበት መንገድ ነው። አንተ ነፍሰ ገዳይ አይን ይሰራ እና ምናምን አትበል። ቂማላም እየነገርኩ ነው። ሙሌ ከቤራ የምትባል በሴቶች ገንዘብ አሜሪካን የገባው ጸጋዬ የሚባል የወጣት ልጅን እንዲህ አንቀ ነው የገደልከው። እንቶ መኪና ውስጥ አንቀ ነው የገደልከው። አንተ ጸጋዬን ያንተን የረዳት አውርዳ ገባ። ያንተን የረዳት አውርዳ በዛ መኪና ቀይራ ጸጋዬን አንቀ ነው የገደልከው። ለማች ሙሉ ቴንክ አንቀ ነው የገደልከው። አንተ የጸጋዬን ነፍስ ትከፍላለህ። ሙሉን ትባል ባስ ውስጥ ታክሲ ውስጥ እዛ ትራክ ውስጥ ሽንቲን ትራክ ውስጥ ምትሸና ሰውዬ አሬን ትራክ ውስጥ የምታራ ሰውዬ ገባ። ሙሌ ከቤራ የምትባል በከቤራነቱ ማትጠራ 2 ጅላጅሎችን ይዘ ተዋረድክ። በሜዳ ተዋረድክ። ገንዘብንም ተበላ፣ ብርህንም ተበላ፣ አንበሳንም ተበልተ፣ ጨውታውንም ተበልተ፣ ሁሉንም ተበልተ። አንተ ግን የግም ድግስ እየነገርኩ ነው በለው። ይሄንን ወሰኑ መጣፍ ባለ እንግዲህ ተቀበል። እንግዲህ ይከካ ገባችሁ? ይሄ ነው በቃ ያለ እውነት። የሀዲያ ልጆች እንኳን አወቃችሁ፣ እንኳን ሁሉ ነገር አወቃችሁ። አለቃ ከተማ ከዚህ በኋላ በየትኛውን ጉዳይ አልመጣበትም። በየትኛውን ጉዳይ መስራት ባለብኝ እሰራለሁ። ነፍሰ ገዳይ ከኔ ጋር አታውረም። በነፍሰ ገዳይ ከነፍሰ ገዳይ ጋር አንድ ላይ አንሰራም ከዚህ በኋላ። ይሄ ነው ያለው። ቤኪሻ ይላል እዚህ ጋር። አበጋዝ እንዴት ነው? ሰላም ለአንተ ይሁን ቤኪዬ። ሰላም ነው። ቢግ ሜን ሀዋሪ እንዴት ነው? አንበሳ ነህ በእውነት እውነት። እግዚአብሔር ያስተውሃል፣ እግዚአብሔር ሰውረዋል። ከቅርብም ከሩቅም ሆነው አንተን ለመጣል ብዙ ነገር እንደተሰራ ነው እያየሁ ያለሁት እና እዛ ግሩፕ እየተከታተልኩ ነበረ ያው ገልብቶ እስኪወጡ ድረስ ያው ምንድን ነው ወጥመድ ተሰበረ እኛም አመለጥን ይላል እና አስመልጠዋል እና እንኳን ደስ አለ። እኔ የተወሰነ የተቆራረጡ ቪዲዮዎቹን ሰምቼ ነበር እና በዛ አዝኜ ነበረ። ያው ቢሆንም ያው ልጅ ነው ብዬም ነበረ፣ ግን እውነታውን እዛ ውስጥ እዛኛ ቤት ውስጥ ቁጭ ብዬ እየሰማሁ ነበር። እውነታው ሲወጣ መረጃ ተብሎ የመጡት ሁሉ ውሸት ሆነ፣ ምንም ሴንስ የማይሰጥ ሆነ። መጨረሻ ላይ ገልብጦ ነው የወጡትና አንተን እንኳን እግዚአብሔር ረዳ። ዮናዳብ አየሁት። ዮናዳብ ራሱ የልጅቷን ተንኮል አሁን እየተናገረ ነው ላይቭ ላይ። እኔ ምን መሰለህ አበጋዝ ንዊ ማጦን በወሻን ክሮም ዋላ እግዚአብሔር ምስክሬ፣ እኔ ማልደብቆ ነገር ልንገራችሁ። ልጅቷ ልክ ሆሳዕና እንደደረሰች እነዚህ 4 5 ናቸው የመጡት። እንግዲህ የመጡ ልጆች ነገሩን እዚህ እንጨርስ እያሉ ነው። እግዚአብሔር ምስክሬ ነው። አስሊ እዚህ ያለ እና ግባ እንደው እኔ አስሊ አከብራለሁ። የወዛ የአባ ገዳ ልጅ ና
አንድ ነገር ልንገርህ ለአንተ እግዚአብሔርን ማልዋሸው ነገር ማለት ነው። ቪዲዮ ላይ ያሉት ቲክታከር እና ቪዲዮ ላይ የሚኖር ቲክታከር እና በአካል የሚኖር ቲክታከር እየተለያየ ነው ኢትዮጵያ ላይ። በቃ ይቺ ልጅ ገንዘብ ለመበዝበዝ ብቻ ነው የመጣችው፣ ጊፍት ለመልቀም ብቻ ነው የመጣችው። ጌታ ምስክሬ ነው። ገባችሁ? እኔ እዚህ ያላችሁ ኢትዮጵያውያን እንዲሰሙ ፈልጎ 200,000 ብር ስጠኝ አለች። ልክ ሆሳና ገብታ እነዛ ልጆች እንደሄዱ እኔ እናቴን ሸኝቻት እንደመጣው ነው 200,000 ብር ያለችው። ያችን 200,000 ብር እኔ 200,000 ብር አልሰጥሽም። እኔ መጀመሪያ ትንሽ ብር መሰለኝ የጠየቀች። ብር ስትል ትንሽ ብር መስሎኝ ምን ስን ብር ነው ምን ፈልገሽ ነው ምናምን ስል አይ እኛ እኮ ብር ይከፈላል እንደዛ ወጣ ወጣ ስንል ባለሀብቶች ይዞ ሄዶ ስፖንሰር ነው የሚያደርጉን ምናምን። እኔ ባለሀብት ምናምን ከደቡብ አፍሪካ ስለመጣው በቃ ዳስፖራ ስላደረገችኝ ነው ለካ እኔን የወሰደች። እኔ ደግሞ ብር ለመስጣት ብር ሰጥቼ ሆሳናን የሚያስተዋውቁ ሰው አይደለም። ሆሳናን እሷ ሆሳናን ለማት እንጂ የመጣችው ሆሳናን ለማስተዋውቅ አይደለም የመጣችው። ሆሳና ላይ አተካና ሊበላ ሰሬዋና ልትለብስ እንጂ የመጣችው እሷ ራሷን በስትክክሉ አስተዋውቃ የማታውቅ ሰው እንዴት ነው ሆሳና የምታስተዋውቁ? እኔ ሆሳና ታስተዋውቃል አልኩም። እግዚአብሔር ሆሳና አብረን እንዴት ነው ያልኩት? ራሷን በስትክክሉ የራሷን በሽታ ተናግራ የማታውቅ ሴትዮ እንዴት ነው ሆሳናን ቤት? ወይ እኔ 200,000 ብር ለአንድ ጋለሞታ አውጥቼ ልስጥ? በጌታ በኢየሱስ ጉድ እኮ ነው። ስለዚህ ውድ የሀገሬ ሰዎች እንኳን ነገሩን በደንብ ሰማችሁ፣ እንኳን በደንብ ሰማችሁ። ገባችሁ? እንኳን ሰማችሁ። ዳዋ ዌልካም። ወንድማችሁ አልተሸነፍኩም። ደንዶሞ ቤኪካ በጋዝ ዲቦ እንደንጡመን ያም አንቂን ዋላይ ከበደ ሊራማኪሞ ምክንያቱም አኖሬ ማንቹ ሸሜንታ ነው አይለ ቤኪ ያይኔ የወሺ ሆሮር ነከለ ያሞና በአማርኛ አውራ እዚህ ህዝብ እንዲሰማ ህዝቡ ሁሉም አማርኛ እኔ ባድኛ ነው ማውራት የሚፈልገው ሚስቴር ስለሆነ እና እከለ ማን ሀዲዮስና ግን ማንን ባረጋር ወይስ ከበደ ሞኑ ሞገናን ካኒ ለገን ቤኪን ኩራይ ማትማንች እንግዲህ ማይታንም ወረ ጆራ ይታንም ቢሪን ይጊሳኪያ ኡውኪሲን ኪሳ ዮም ሳዊቲ ኪሳ ሃይላን እከለ ሞና ኔሰም ዳንቃም ኪኒነት ሀዲዮስ ሆንድም ኪኒነት አልወድምም አልቅምም። ለምን እያንዳንዱ የራሱ ምክንያት አለ። እሱ እንኳን ብትሆኝ ራሱ መብትሽ ነው። በነገራችን ላይ እሺ፣ ምንም ነገር እንዳትሸማቀቂ። ሌላው ጠንካራ እንደ የእውነቴን ነው። አሁን እስኪ አንቺ እኔ ለራሴ ህዝብ ለሰፈሬ እንኳን ማለት ነው ሰፈሬን አስተዋውቂልኝ ብዬ ሸርሙጣ ባለጌ ነውረኛ ሴት ወንድ አልወስድም። ለምን? የተከበረ ሰው የተከበርሽ ስለነበርሽ ነው የወሰዱሽ። ጠንካራ ሴት ስለነበርሽ ነው። አለበለዚያ ህዝባቸውን ምን ያህል እንደሚንቁት ነው ለኔ ያሳዩኝ። ለምን አሁን የሚናገሩሽ ነገር ሸርሙጣ እንደሆንሽ እንደውም የሸርሙጣ ልጅ እንደሆንሽ እኔ ቃሉን አልወደውም። ያው ሶሻል ሚዲያ ለዚህ ስለሆንኩ ነው። እሺ የተወራውን ነው እንጂ ያወራሁት እኔ ከኔ አፍ ወጥቶ ማያውቅ እና እንደዛ ነው የሚናገሩት። ለህዝባቸው ምን ያህል ህዝባቸውን የሀዲያን ህዝብ ቢንቁት ነው አንዲት ሸርሙጣ የሚወስዱት ባህላቸውን ለማስተዋወቅ። በራሳቸው መጠየቅ አለባቸው። ሁለተኛ እኔ ሁለት ምላስ ያለው ሰው አልወድም። ይሄ ህይወቴ ነው። እኔ ማንም ምንም አለኝ እኔ አንድና አንድ ቋሚ ማንነት አላመንኩበት ነገር ብቻዬን የመታገል አቅም ያለኝ ሰው ነኝ፣ እንደ ግለሰብ ማለት ነው። አሁን የዛሬ 3 ቀን ምናምን እኔ አይቼዋለሁ የልጁን ፎቶ እንትን ቪዲዮ ለጥፎ ያንቺ አዛኝ ነው የሆነ ላይቭ ላይ ገብቶ እንዴት ይሰርቧታል ምናምን እያለ ነው። እነሱ የሰደቡሽን ግን ያን ባለበት አንደበት ወዲያው ተገልብጦ 3 ቀን ሳያልፍ አንቺን እነሱ የሰደቡሽን ስድብ ከተሳደበ የሆነ ሰው ሁለት ምላስ ነው ያለው፣ ቋሚ ማንነት የለውም። ስለዚህ ቋሚ ማንነቱ አጭበርባሪነት ነው ማለት ነው። አለቅ። ሌላው የሀዲያ ልጆች ካላችሁ የኢትዮጵያ የትኛውም ብሔር ተወላጁ ነው ሀቅም ብቻ ደግፉ። እሺ አንድ ሰው በ3 ቀን ውስጥ 4 ነገር ካወራ ልክ ነው ብላችሁ ታምናላችሁ? 4 ነገር ካወራ አንዴ ይቅርታ ይላል፣ አንዴ እንደዚህ ይላል፣ አንዴ እናትሽ እንዲትሁን አንቺ ማው ሸርሙጣ ይሄን ነው ወይም እንደ እልህ ነው እንዴ? ተጠልቆ የሆነ እውነት መጨረሻውን ፈልጎ እኮ ነው። ወይ ሆነ ቀን ላይፍ ትገቢና እንዴት ይሰርባታል ገል የሚባል ሰውዬ ለሁለት ሆኖ እንዴት ያንቋሸዋታል ይላል። ከ2 ቀን በኋላ ደግሞ ይመጣና እነሱ ያንቋሸሹሽን አይነት ስድብ ይሰርቡሻል። ሰው 2 ምላስ ካለው እባብ የሚባለው ለዛ ነው። እባብ 2 ምላስ ነው ያለው።
ለሰው ልጅ ሁለት ምላስ አልተሰጠውም። ስለዚህ አንቺ በጣም ጠንካራ ሁኚ። በነገራችን ላይ እኔ በጣም ነው የምወድሽ ማከብርሽ። ለምን ይሁን በቃ አንድ ጠንካራ ሴት አለች፣ ሰው ራሷን አጋልጣ ሚዲያ ላይ ወጥታ ልጇን የምታሳድግ ራሷን ያሻሻለች ከፍ ያለች ሰው የሚያውቃት ሰው የሚወዳት ሴት ነሽ ብዬ ነው። ጠንካራ ሴት ሲባል አንደኛዋ አንቺ ነሽ። አሁን ብዙ ሰዎች ሳሮንን ይናገሯታል። ለእኔ ጠንካራ ሴት እሷ ናት። በመከራ ውስጥ አልፈሽ የሆነ ነገርሽን አልፈሽ እዚህ ደርሰሻል አይደል? ከኋላሽ ሆኖ የሚያወሩት አንቺ ከፊት ስላለሽ ነው። ምንም ባትታወቂ ማን ያወራል? ባትታወቂ የሚያወራልሽ ሰው አለ? ባትታወቂ የሚሰርብሽ ሰው አለ? ጠንካራ ባትሆኝ፣ ጎበዝ ባትሆኝ፣ ብርቱ ባትሆኝ ማን ነው? እስኪ አሁን ለምሳሌ ዝም ብዬ ተነስቼ ደስኩን የምትባል ሴት መሳደብ እችላለሁ? ደስኩን የምትባል ጠንካራ የሚዲያ ሰው መኖር አለበት አይደል? ጠንካራ እንደሆንሽና ከፊት እንዳለሽ ለራስሽ ንገሪው። የእውነቴን ነው እሺ የምነግርሽ። ሌላው ከብሔር ጋር አታያይዙት። ለምን? ነውረኝነት ብሔርን መግለጽ የለበትም። ነውረኛ ሰው ነውረኝነቱ የራሱ ነው። በላይ በቀለኛ ነውረኝነት ካስቀየማችሁ ከሰደባችሁ የራሴ ማንነት የግለሰቤ ነው። እኔ ብደፈር የሆነችን ሴት ዘሬ ተመዞ አይገሌ ብሔር ደፋሪ ነው መባልም የለበትም። እነሱን ተያቸው እና አሁን እነሱ ሀዲያ ይላሉ። እንደ እኔ ሀዲያ 3 ወር ኖሬያለሁ። ክርስቶስን እኔ 3 ወር ኖሬያለሁ። እኔ ህዝቡን አውቀዋለሁ። በጣም የሚገርም ህዝብ ነው። እንደውም ይኸውልሽ የሴት ክብር ማለት ነው በጣም የገነነበት ሀገር ነው። እዛ እንትን ብሔሩ ከዛ ብሔር ነው የወጣሁት እሱም ብሔር ነው መወክሎ ብሎ እዚህ ጋር መጥቶ አፉን የሚከፍት ሰው ካለ እኔን የምታቁኝ ታቁኛላችሁ። እዛ የምታቁኝ 2 ሰው አይቻለሁ። እዚህ ጋር እንኳን ሀዲያ ላይ የማገኛችሁ እንደዛ የሚልሽ ሰው ካለ እሱ ብሔሩን አይወክልም። የራስ ነውር ለራስ ነው። ምን ዕዳ አለበት የሀዲያ ህዝብ ያንተን የሴት የማሸማቀቅ ያንተን ዋልጌነት? የሀዲያ ህዝብ እንደ ዋልጌ የሚታይበት ምን ዕዳ አለበት? ያንተ የግለሰብ የ2 እና የ3 ግለሰብን መከራ የሚቀበልበት የሀዲያ ህዝብ ምን ዕዳ አለበት? እና አንቺ ዝም ብለሽ ወደፊት እና አንድ መመክርሽ ድጋሚ ማንም ምንም ቢልሽ እንዳታለቅሽ። እኔ የሆነ ቪዲዮ ሰርቼልሽ ነበረ ስለ ደበረኝ ነው። ይሄ ትልልቅ ህፃናት ስለበረከቱ እስኪ ፋብሪካዎች ለአፋቸው የሚሆን ዳይፐር አምሮቶ የሚል የሆነ ነገር ጽፌልሽ ነበር። ለምን በቃ ለአፍም ዳይፐር ያስፈልጓል አንዳንዴ በአፉ ለሚጸዳዳ ሰው። ከዛ ውጭ እሱ ብሔርን አይወክልም። አንቺ ወደሽ ፈቅደሽ ነው የሄድሽው። ብሔሩን ከወከለ ደግሞ ብሔሩን ምን ያህል እንደሚንቅ ነው የሚያሳይ። ለምን ሸርሙጣን የወሰደለት እነሱ እንደሚሉሽ ባለጌ ነው። ለብሔሩን ወጉ እንዲያስተላልፍለት የወሰደሽ አንቺን ነው አሁን የሚሰርቡሽ። ይሄ የራሳቸው ነውር፣ የግለሰብ ነውር ብሔር ላይ ሀገር ላይ አይለጠፍም። አንቺ ግን ጠንካራውኝ ሌላ ጊዜ ደግሞ እንዳታለቅሽ እሺ? የእውነቴን ነው። ለምን ትላንትና ካለፍሽው የባሰ ህይወት ውስጥ መቼም አገቢም ከዚህ በኋላ 100% እርግጠኛ ሆኜ ነው የምነግርሽ። መቼም ያንን ነገር አልፈሻል። ወደፊት ደግሞ የተሻለ ቦታ ላይ ሆነሽ ማሳየት ነው እንጂ ያለብሽ የሆነ ሰው ተናገረሽ ምን አለሽ ማለት እዚህ ሶሻል ሚዲያ ነው፣ ማንም ይሰደባል፣ ችግር የለውም መባል ሳይሆን መሆን ነው የሚያማው አይደል? ብትሆኚ እኔም ሊያመኝ ይችላል። እንደ ተነግርሽ ነበር መባል ምኑ ያማል? ምንስ ቢሉሽ ምን ያማል? እና ጠንካራ ሴት ነሽ። የበለጠ እንድጠነክሪ ነው እኔ ሀሳቤን ማስተላለፍ። እንዳታለቅሽ ድጋሚ አመሰግናለሁ። ቴንኪው። አመሰግናለሁ። እሺ እንዴት አመሻችሁ? አንዴ ልናገር እና እኔም እመጣለሁ። በመጀመሪያ ባንቲ እንደዚህ ስላገኘሁሽ በጣም ደስ ብሎኛል። ሙሉ ሌሊት ማለት ይቻላል ሳንተኛ ነው ያደርነው። ከብዙ ሰዎች ጋር እያወራን ልናገኝሽ አልቻልንም ነበር። እንባሽ ታብሶ ጠንክረሽ እንደዚህ መምጣትሽ ደስ ብሎኛል። ኦልሞስት ከዚህ በኋላ እንደዚህ አይነት ነገር እንደማታደርጊ ተስፋ አለኝ። ምክንያቱም አንቺ ጠንካራ መሆን የሚገባሽ እና ለልጅሽ መኖር ያለብሽ ልጅ ነሽ። ገና ህፃን ልጅ ነሽ። እስቲል አንቺ ልጅሽ ብቻ አይደለችም፣ አንቺ ራስሽ ህፃን ልጅ ነሽ። ገና ማደግ ብዙ ነገር የሚጠብቅሽ ልጅ ነሽ እና ይህን ነገር ትኩረት ሰተሽው ብታዩ ጥሩ ነው ብዬ አስባለሁ። በጣም ባለጌ የሆነ አፋቸው ምላሳቸው ረጅም የሆነ ሰዎች ብዙ ነገሮችን ልሉ ይችላሉ። ገና ከዚህ በላይ
የሚያሳዝን ቃላቶችን ተጠቅሞ ሊሰድቡሽ ይችላሉ። አንቺን ብቻ አይደለም በነገራችን ላይ የሚሳደቡት። ሲሳደቡ በጣም ብዙ ሰዎችን እንደ ኢትዮጵያዊ ኢትዮጵያኖችን በሙሉ አጠቃለው የሚሳደቡ ነው ብዬ ነው ማስበው። እንደ ክልል ከሆነ ደግሞ ኖርማሊ 3 ሰው እና 2 ሰው ክልልን ሊወክል አይችልም። በዛ ልክ ነው ማስበው። አንቺም ገልጸሸዋል። ከክልል ወይንም ደግሞ ከብሔረሰብ ችግር እንደሌለሽ እና ብሔሩን እንደወደድሽው ወደሽውም ደግሞ ለማስተዋወቅ እንደሄድሽው በደንብ አድርገሽ ተናግረሻል። እነሱም ተናግሮልሻል። ዛሬ ላይ ነገሮቻቸውን ጥፋቶቻቸውን ለመሸፈንና ለመደባበስ ብዙ ነገሮችን እያደረጉ ነው ያሉት። ቢያደርጉም ምንም ብሉ ግን አንቺ ጠንካራ ነሽ። የህዝብ ልጅ እንደሆንሽም ህዝብ ያውቃል። ከዛ በተረፈ እኔ ጥያቄ ያለኝ 2 ልጆች አናቃትም ከዚህ በፊት ምናምን ብሎ በጣም ብዙ ነገር ሲናገሩ ነው። ገና አሁን ነው ሊቭ ላይ አይተን ነው ያወቅነው ምናምን። ሊቭን እየተከታተልኩ ነበር ትላንትናም ዛሬ። ሊቭ ላይ ነው ያወቁሽ አንቺን። ይሄ ውሸት ነው፣ ትልቅ ውሸት። ምክንያቱም ትላንትና ያውቁሻል። ቪዲዮ ስልክላቸው እችን ልጅ እንደዚህ ስደባት ስላቸው እኮ አንቺን ነግሮሽ የአንቺን ማንነት ውስጥ ገብቶ ፎሎሽን አይቶ አንቺ ማን እንደሆንሽ እያወቁ እኮ ነው የሰደቡሽ። ይሄ ጥያቄውን እራሳቸው ይመልሱት። አንቺን ጥሎሽ ብቻሽን እዛ ከዚህ ከአዲስ አበባ ወስዶ ብቻሽን ጥሎሽ እሱ ላይ ጥሎሽ የሄዱ ሰዎች ራሱ አላምናቸውም። በጣም ይቅርታ። ምናልባት ተቀብላችሁ ይሆናል እነሱ የተናገሩትን ቃል፣ እኔ አላምናቸውም። ለምን ጥሏት ሄዱ? እዛ ውጭ ላይ ለምን ጥሏት ሄዱ? እዛ ውጭ ላይ ቆማ ሲያቅታት ደክሟት አሟት እራሷ ሆቴል ይዛ እስክትቀመጥ ድረስ ቆይቶ ለሊት በዛ ሰዓት ለምን መጣ? ማን ነው እሱ? ምን ሊያረጋት ነው የመጣው? ትላንትና እነሱን ስደቧት፣ እንደዚህ አድርጓት፣ አንቋሿት ብሎ ለልጆቹ ነግሮ እነሱ እንደዛ ሲሳደቡ ቆይቶ ዋንትያ ንጹህ ነች፣ ዋንትያ ምንም አታውቅም፣ ሕፃን ልጅ ነች፣ የልጅ እናት ነች፣ ብሔርን የምትወድ ነች ብሎ ቪዲዮ ሲሰራና ሲጮህ ቆይቶ ዛሬ ደግሞ ወጥቶ እነሱ የተጠቀሙትን ቃላቶችን እየተጠቀመ እየተሳደበ ነው ያለ። ለምን? ማን ነው እሱ? ስለዚህ እንደ ዱባይ የዱባይ ህግ እሱን ሊቀጣው ይችላል፣ ሊኬድበት ይችላል። ግን ሰላም ከመፈለግ አንጻር፣ ፍቅርን ከመመለስ አንጻር ብዙ ነገርን ስታደርጊ አይቼሻለሁ ከቅድም ጀምሮ። ከዚህ በኋላ ግን የራስሽን እንትን ይዘሽ የራስሽን አቋም ይዘሽ መቆም ነው ያለብሽ። ማንንም ሰው መስማት የለብሽም። ሰላም ከፈለጉ ሰላም ነው፣ ካልፈለጉ ደግሞ ገደል ይገባሉ። ከብሔር ጋር ከህብረተሰብ ጋር ከሰው ጋር ችግር የለብንም እኛ ማናችንም ብንሆን። ዋንትያም ብትሆን ደግሞ ከስንት ዓመት በፊት ጀምሮ እስቲል እስከ ዛሬ ድረስ ከብሔር ጋር ችግር የለባትም። ማንም ሰው ያውቃል ምን አይነት ቪዲዮ እንደምትሰራ ምን አይነት ንግግር እንደምትና። እስቲል እኮ ዋንትያ ንግግር አትችልም። ሰው እኮ ነው የሚናገርላት። ንግግሯን እኮ በእንባ ነው የምትገልጸው። አልቅሳ ተሰብራ ወድቃ ነው የምትገልጸው። ግን ይህንን ነገር ከአንቺ ከዚህ በኋላ እንደ ወንድምሽ እኔ አልፈልገውም፣ በፍጹም ላየውም አልፈልግም። ስለዚህ ጠንክረሽ ቁሚ። እንደ ህዝብ እኛ እንደ ኢትዮጵያኖች ኢትዮጵያውያንን እንዋደዳለን፣ እንከባበራለን። እንደ ግለሰብ የመጡትን ግለሰቦችን ደግሞ በመጡት መንገድ እንመልሳቸዋለን እና አይዞሽ፣ እኛ ከጎንሽ ነን። ብዙ ሰዎች ከጎንሽ መሆናቸውን አሳይቶናል። በጣም ደስ ብሎኛል። ይህንን ሳቅሽን ነው የምንፈልገው ከዚህ በኋላ። ልቀጥል ዋንትያ? በመጀመሪያ ያው አናግረሽ ነበረ ከዚህ በፊትም ያው ከአንድ አካባቢ ነው የመጣ ነው እና አታስታውሽኝም? ያው ብዙ ሰው እኔ ምክር መስጠት ሳይሆን አሁን የምፈልገው ዋንትያ ራስሽን ምክር እንደዚህ ነው ከነዚህ ደደቦች ጋር ወርደሽ እንድትነጋገሪ በፍጹም ቦታሽ እንዳልሆነ ማወቅ አለብሽ። አንቺ ለብር እንኳን ቢሆን ዋንትያ ለብር እንኳን ቢሆን የማይመጥንሽን ቦታ አትሄጂ። ከማይመጥኑሽ ልጆች ጋር አትዋይ። እነዚህ ልጆች እነዚህ ባለጌ ከብት ጠባቂዎች እንደማይመጥኑሽ ታውቂያለሽ። እውነቴን ነው። አንዳንድ ቦታ ያውለናል ከማንፈልገው ሰዎች ጋር፣ ግን አንቺ የፈለገን ቢሆን እምልሽ ከነዚህ አይነት ሰዎች ጋር እንዳትዋይ። ከዛ ቀጥሎ ደግሞ አንድ ሴት በየትኛውም ሀገር ተስማምተሽ እንኳን ገባሽ አብረሽ ለመሆን እንኳን ለማደር ተስማምተሽ እንኳን ሀሳብሽን የመቀየር ኤኒታይም መብታለሽ።
ይሄን ነው ማወቅ ያለብሽ አንቺ። ምንም አይነት ውርደት የለም እዚህ ጋር። ወንድ ሪጀክት ሲደረግ ከስራ ሊያባርርሽ ይችላል። ዋጋ ልከፊት ትችያለሽ። እምቢ በማለትሽ ብታደርጊም ደግሞ ምንም አይነት ነገር እኔ ኖርማላይዝ ማድረጌ ሳይሆን አንቺ ብቻ ኃላፊነት አትወስጂም። ሁለት አካል ላደረገው ነገር አንድ ሰው ብቻ ኃላፊነት መውሰድ አይችልም። ራስሽን ዝቅ አታርጊ። ከነዚህ ደደቦች ባለጌስ መንገድ ላይ ካደጉ ጋር እኩል አርገሽ ራስሽን አታውርጂ እባክሽን። እንደማይመጥኑሽ ታውቂያለሽ። አንቺ የሚያማክርሽ ሰው ያስፈልጋል። አንቺን እኔ የምፈልገው ነገር አሁን አንቺን የሚያማክርሽ ሰው ከአንቺ ጋር ሆኖ የምታማክሪያቸው ሰዎች እንዳሉሽ ብዬ አላምንም። እውነት ለመናገር ገና በጣም ልጅ ነሽ። ገና በጣም ጥኒጥዬ ልጅ ነሽ። አንቺ የሚያማክሩሽ ሰዎች ያስፈልጉሻል። እንደዚህ አይነት ነገሮች ውስጥ ስትገቢ ከአንቺ ጀርባ ሆኖ የሚያማክሩሽ ሰው ያስፈልግሻል። አድቫይዝ የሚሰጥሽ ሰው ያስፈልግሻል አንቺ። ከዛ ውጪ እነዚህ ሰዎች ለእኔ ከጠየቅሽኝ ወንዶች ሪጀክት ሲደረጉ እንዴት እንደሚያደርጉ ሁላችንም እናውቃለን። ሁላችንም። እኔ ኢትዮጵያ አፍሪካዊ ሴት ሆና እንኳንስ ውጭ ሀገር ነው ይሄንን ያላጋጠማት ሴት አለች ብዬ አላምንም። ያው እንዳንቺ አደባባይ ላይ ያልወጣ ይሆናል እንጂ ትክክል ነው ያደረግሽው። ብታደርጊም እምቢ ብትይም የትኛውም ጊዜ ሴት ሀሳቧን መቀየር መብት አላት። ይሄንን ማፈር የለብሽም፣ መሸማቀቅ የለብሽም። ኖ ማለት መብትሽ ነው። ፈቅደሽ እንኳን ፈልጎ አንቺ ጋር መጥቶ አይደለም አንቺ የትኛውም ጊዜ ኖ የማለት መብት አለሽ። ማንም ቪዲዮ ይዞሽም አንቺ ማስፈራራት አይችልም። ሴትም ይሁን ወንድም ቆፍጠን በል፣ አታልቅሺ። ገባሽ? ያው ሁሉም መከራ ውስጥ ስላለፍን ዛሬ አታልቅሺ እንልሻለን፣ ብዙ ጊዜ ስላለቅስን። ይሄ አሁን እንደዚህ የሆንሽው ነገ ትልቅ ቦታ ነው የምትደርሺ። ለልጅሽም ሲሆን ለልጅሽም ብለሽ ጠንክሪ። እነዚህ እረኞች ጋር አትጣይ፣ መልስ አትሰጫጭ። እኔ በሆን ስቄባቸው ነበረ ምተው። ገባሽ? እና አትውረጂ። ከፈለግሽ ግን ለእኔ ከጠየቅሽኝ አሁንም ብዬ የምልሽ የሚመክሩሽ የሚያማክሩሽ ሰዎች ያስፈልጉሻል። እንዴት ሶሻል ሚዲያ እንዴት እንድትጠቀሚ። አንዳንዴ ሪስፖንድ ማድረግ የሌለብሽ ሰዎች አሉ። አይኖ ብዙ ነገር ውስጥ አልፈሻል። አንዱ ነገር ትንሽ ነገር ነው ትሪገር የሚያደርግሽ ያንቺን ስሜት የሚያናድሽ ካለፍሽው ነገር ከመጣሽው ነገር። ከዛ ውጪ ግን ያረግሽው ነገር ትክክል ነው። ከአንቺ በላይ ስንት ቅሌቱን ተሸክሞ መሄዳለን። እየተዋወቅን ስንት ነገር እኮ እንሰማለን። ስንት ቅሌታም አለ እና አንቺ እነሱ ናቸው ማፈር ያለባቸው። ስለ ብሔር ምናምን አይደለም። ይሄ ወንድ ሪጀክት ሲደረግ እናውቃለን አይደል እንዴ? ምንድን ነው የመጀመሪያ ጊዜ ነው እንዴ? ከስራ የሚባረሩ እኮ አሉ፣ የሚራቡ ከመንገድ ላይ እኮ የሚጣሉ አሉ። እና አንቺ ይሄንን በማድረግሽ በጣም ሳትፈሪ አይንሽን አውጥተሽ በቃ አርጌያለሁ፣ አልፈልግህም፣ ደግ አደረጉ፣ ጥሩ ነው ያደረኩት ስለማልፈልግህ ብለሽ ነው መናገር ያለብሽ። እኛም ከአንቺ ጋር እንቆማለን። ከማንም እረኛ ጋር ብትራቢ ግን ይሻልሻል። የሚያወርዱሽ ከባለጌ ጋር ከቆሻሻ ጋር የማይመጥኑሽ ቦታ ግን ዋንትያ በእናትሽ አትሄጂ። ብርብሽ ይሻልሻል። መተሽ እዚህ ላይፍ ተቀመጪ ብቻሽን። በቃ ጊፍት እንኳን ባታገኝ ከነዚህ የተረገሙ ይሄ ተጥለው ያደጉ ወንዶች ጋር አትዋይ። በጣም ስለተናደድኩ ነው አሁን። እውነቴን ነው። በቃ በጣም የማይመጥኑሽ። እኔ ባክግራውንድሽን ስለማቅ ነው ባይዘው እንደዚህ የምናደደው ከመጣሽበት ነገር እና እናወራለን። በልዕልቲ በኩል አገኝሻለሁ። ቆሚ ነው የምልሽ እኔ። እባካችሁ እዚህ ጋር መታችሁ ቁጥር አትጻፉባት። ቁጥር እያጻፋችሁ አካውንቷን እያበላሻችሁ ነው። እስቲ እንዴት ይሻላል? እናምጣችሁ ልጆቹንና እውነቱ ይውጣ ወይስ ዝም እንበል? የሚወጣ እውነት አንዴ አፕልዬ ማለት ቪክተም ናት። በፊት ለፊት ያያሉ ነው ተሰድባለች። አይደለም። አረ እነዛ ቅድም ቤኪ ላከልኝ እንትኖች አሉ ያሉት ልጆች አሉ አይደለም? አዎ ይምጣና ነሸራ ነው የሚባሉ ልጆች። አዎ ኦኬ። እሱን እኮ ነው የምለው። እሷማ ቪክተም ናት። እሱን እኮ 100% እኮ እኛ እንትን ብለናል። አይ እነዛን ደግሞ ኧረ ቁጥር አትጻፉ፣ ተው፣ እግዚአብሔርን ፍሩ። ኮሜንት አጥፊ
200 ሺህ ምናምን የምትሉ ሰዎች መጥፋት አለበት የሆነ ግን በነገራችን ላይ 200 ሺህ የሚያወጣ ገላ ካለሽ ምን ያህል ውድ እንደሆንሽ ነው ማወቅ ያለብሽ። እናቴ ትሙት ነው እንዴ 500 ብር ነው አሁን 3 ሴቶች ይገዛሉ ለአንድ ወንድ ከፈለጉ። የእውነቴን ነው የምልሽ። ነው አይደለም። ምን እንደሆነ ታውቃለህ? ምንም ነገር ፍሬ አይደለም። ጀስት ወይ ነው ከሱ እንጀምራለን። ምንም ነገር ነፃ አይደለም። ኮሜንት ብር ካወጣሽ እናቴን በጣም እንዴ እኔ ለእሷማ አይደለም እኮ ይመጥናታል እኮ ምናምን እንደ አንቺ እሷ ጠንካራ ሴት ናት። እኔ አውቃታለሁ በጣም መወዳት እኮ ናት። ግን አሁን እነሱ 200 ሺህ ብለዋል አይደለ? 200 ሺህ ሲባል የሆነ ሰው 200 ሺህ ብለዋል። አንድ ሺህ አሁን ለምሳሌ በእነሱ አጠራር ወይ ሴተኛ ዳሪ ወይ ሸርሙጣ ምናምን በሚሉት አጠራር 200 ሺህ የምትሸጥ ሴት አይተሽ ታውቂያለሽ? ኢትዮጵያ ውስጥ የመጀመሪያ እኮ ነች። በቃ በላይ ግን አንዳንድ ጊዜ ብዙ ሰዎች እዚህ ጋር ተመልካችም ስላለ የምንናገረውን ነገር እንደ ትልቅ ሰዎች ቢወራ ጥሩ ነው። ኖ እኔ እሷን እያንቋሸሽኩ አይደለም። እኔ ገብቶኛል፣ እሱ ገብቶኛል። ግን ቃሉ ራሱ በጣም ስለሚከብድ እኔማ እነሱ ስለተናገሩት እኔ አንድ ቀን ከአፌ እንደዚህ የነቃለ ሲወጣ አይተኝ ታውቃለህ? አንዲት ቀን በስህተት እናት እንዲትሁን እንደዚህ እነሱ የሚወሩትን እኔ አውርቼም አላውቅም። እኔ ብሰደብ ራሱ በንግግር ነው በሆነ ጠቅ ማድረግ ነው እንጂ የሚመቸኝ እንደዚህ አይነት ቃላት እኔ አላውቅም። አሁን እኛ ምንም ይጻፍ ምንምም ይባል እውነቷ እውነት ነው። እግዚአብሔር ከእውነት ጋር ይቆማል። ከዋንትያ ጋር ደግሞ እውነት ስላላት ቪክቲም ስለሆነች አቢዩዝ የተደረገችው እሷ አጣድፈው አካልበው ይቅርታ የሚያስምጠይቀው እሷ ለእሱን ያሳበደኝ ቅድም ልናገረው ብዬ የጠፋብኝ ነው። አንደኛ ይቅርታ ለምንድን ነው የምጠይቂው? አንቺ ይኸውልሽ ቴሌዎች አሁን ለምሳሌ ኔትወርክ ልክ የሆነ ሰው ጋር ስደውይ ይቅርታ የደውላቸው እንደምኝ ሰውየው እንትን ባሉ የሆነች ሴት ይቅርታ ትጠይቅሻለች። እንደዛ ነሽ እንዴ? እንደ ይቅርታ እንዳትጠይቂ ካላጠፋሽ አላጠፋሽም ነው። በዛ ላይ ደግሞ ይኸውልሽ በጣም ነው የምበልጫቸው። ይኸው እህቴን ይንሳኝ በጣም ስልሽ ይሄ አሁን ከሰማይ ጋር እንዳላወዳደረው ከምድር እንትኑ አንደኛው እኔ የማየው ሰማይ ቅርብ ነው እና ሁለተኛ ሶስተኛ ሰማይ ያህል ሩቅ ነሽ ለነሱ። እነሱ የሚፈልጉት ያንቺን መልስ ነው። ደግሞ አንድ አባባል አለ፣ ከማህይም ጋር አትከራከር፣ ከማህይም ጋር አትመላለስ። እዛ አለበለዚያ ይላል ትመላለስ እና ምን ትሆናል? በልምድ ይበልጡሻል። እነሱ እዛ ውስጥ ነው ያሉት። እነሱ አንቺን ስምሽን ሲጠሩ ሲሰድቡሽ ሲያጥላሉሽ አንቺ ሆነሽ እንዳልሆነ እኮ ሌላ ሰው እኮ የሚገባው ሰው አለ። አሁን ትናንትና እኔ ላይቭ ገብቼ እየተናገርኩት አለ። ተከፍሎት ነው ሲሰርብሽ ተከፍሏቸው ነው ሲሰርብሽ የነበሩት። እነሱ ለገንዘብ ነው የሚሳደቡት። ሳይከፈላቸው ደግሞ በነፃ የሚሳደቡ ደግሞ ሌሎች አሉ። በነፃ ባዶነታቸውን በነፃ ለገንዘብ እኮ ቢሆን ሻይ ለገንዘብ ብሎ ነው ያለሽ። በነፃ እንዴት ሰው ተደርቦ ይሳደባል? እና አንቺ በጣም ጠንካራ ሴት ነሽ። ማንም ሰው ይኸውልሽ መልክ ቆንጅዬ ነሽ። የእውነቴን ነው የምልሽ። ታሪክሽን ከነፍሱን ይማረውና ከአስፋው መሸሻ ጀምሮ አውቀዋለሁ። ከሱ ጀምሮ አሁን ያለሽበትን ቦታ ደግሞ አስቢው። ትላንት የት ነበርሽ? ዛሬ የት ነሽ? ነገ ደግሞ የተለየ ቦታ ነው የምትደርሺው። እና እነሱ የሚፈልጉት የነገ ቦታሽ እንዳደርሽ ነው። ለምን? ዛሬሽን ስለሚያውቁ ነው ያወቁሽ። ገባሽ? እና ጠንካራ ሴት ነሽ እና ዝም ብለሽ ጥንካሬሽን ያዢ። አሁን ጥቃቅንና አነስተኛ ሰዎች ተናገሩ፣ አታልቅሽ። ማንም ቢናገርሽ ማንም እኔ አሁን ለስድብ ድሮ ስድብ እፈራ ነበር። እኔ አሁን ማንም ጋር መሰዳደብ አልፈራም። ማንም ጋር ለምን? ማንም እኔ ህይወት ላይ ቅንጣት ነገር የሚጨምረው ነገር እንደሌለ ስላወቅኩ። ለምን? እኔን የሚያኖረኝ እግዚአብሔርና እኔነቴና ሀቄ ነው። ሀቅ አለሽ፣ ሀቅሽን ይዘሽ መኖር ነው። አለበለዚያ ሰው ከተጸየፈ ስድብን አይጸየፍም እንዴ? አንቺ እኮ ሴት ነሽ። ብታደርጉስ መሳደብ አለባቸው ቢሆን እንኳን ሶሻል ሚዲያ ላይ መጥተው እንደዚህ አይነት ስድብ እንደዚህ አሁን እሱ ወንድም ያትናገር ስላለኝ ነው። እሺ አልናገረው። እንደዚህ አይነት ስድብ ሲሳደቡሽ
እንዴት ነው ሰው ቁጭ ብሎ ታፕታፕ የሚያደርጉት? እንዴት ነው ጊፍት እየሰጠ የሚደግፉ? ይሄን ነውር አይደለም እንዴ? ነውርን መደገፍ። ስለዚህ አንቺ ጠንካራ ነሽ። በሌላ ጊዜ አሁን ይኸውልሽ ለወደፊት ደግሞ የተሻለ ቦታ ትደርሻለሽ ብዬ ተስፋ አደርጋለሁ። እዛ ቦታ ደግሞ ስትሆኚ ሁል ጊዜ ከስርሽ የሚከተልሽ ሰው የሆነ ስኬት ስታሳኪ ይሰድቡሻል፣ ስታለቅሺ እነሱ ይደሰታሉ። ዋናው ከዛ ህልምሽ ማቋረጥ ነው መንገዳቸው። እነሱ ህልም የላቸውም። ስለዚህ የሆነ ቦታ የምፈልጊ ቦታ ልጅሽን አሳድጊ። ቆንጅዬ ልጅ አለሽ፣ ቆንጅዬ ነሽ አንቺ። ስለ አባቱ ጠይቀው አያውቁም፣ አንቺን ይወቅሳሉ። ብቻሽን ልጅሽን ታሳድጊያለሽ። ምንም ሆነሽ አሳድጊ። እኔ ጀግና ሴት እንደሆንሽ ነው። እኔ ለምን እኔ አሁን እግዚአብሔር ባይኖር እላለሁ ሁል ጊዜ። እኔ የማመልካት እህቴን፣ እህት አለችኝ፣ ሴት እህት አለችኝ። በጣም ነው የምወዳት። ልክ እንደሷ ነው የማይሽ። የሆነ አሁን አንቺን ብቻ እኮ አይደለም የሆኑ ሴቶችም ልክ እንደዚህ ቪክቲም ሲደረጉ ጥቃት ሲደርስባቸው እንደዛ ነው የማየው። የሚሳደቡ ሴቶች አሉ። እነሱ ቢሆኑስ አንቺ ቦታ ላይ ይችሉታል? አይችሉትም። ሰው ቆም ብሎ ወደ አእምሮ ተመልሶ ዝግ ብሎ ማሰብ አለበት ብዬ ነው ማስበው። ማንም ምንም ቢልሽ አሁን ያለሽበት ቦታ ሆነሽ አይደለም ትላንትና አስፋው መሸሻ ጋር ሳመጪ በፊት የነበረሽ ህይወት ላይ እንኳን ሆነሽ እንኳን ቢሆን ጠንካራ ሴት መሆንሽን ነው የማውቀው። የሉም እንደ ልጃቸውን በየገንዳው በየሰው በር ላይ ጥሎ የሚሄዱ የሉም። ይሄንን ታሪክ የምታውቁ የላችሁም? አሉ እኮ። ልጅሽን አልጣልሽም፣ እያሳደግሻት ነው፣ አንቀባረሽ እና ምን ያስለቅስሻል? የት ያቅሻል? አሁን የሚያወራ ሰውዬ የሚሰሩሽ ሰዎች እኮ አንዲት ቀን እንኳን በአካል አይደለም እንደዚህ በርቀት እንኳን በ100 ሜትር እኮ አይተውሽ እኮ አያውቁም። ለእነዚህ ሰዎች እንዳትጨነቂ። አንቺ የራስሽን ህይወት ኑሪ፣ ህልምሽ ላይ ደረሺ፣ መሆን ያለብሽን ሁኚ። ሌላው ነጋ ጨብጫቢ ይሆናል። አለቅ። እኔ የምመክርሽ እሱ ነው። እሺ የእውነቴን በጣም ጠንካራ ሴት መሆን ያለብሽ። እሱ ደግሞ ህይወትሽን አስተምሮሻል ብዬ አስባለሁ። እኔ ተናድጃለሁ ሁለት ቪዲዮ እያለቀሽ ስትሰሪ። የእውነቴን ነው። እሺ የምነግርሽ ለምን እኔ በጣም ጠንካሮች ምሳሌ የሚመስሉኝ ሰዎች አሉ እዚህ ሶሻል ሚዲያ ላይ። እንደዚህ አይነት ሴት ስለሆንሽ ከነመልክሽ ብዙ ጊዜ ለዛውም ቆንጆ ሴቶች ቆንጆ የሆኑ ሴቶች እንትን ይሄ ጥንካሬና የሆነ ነገር የለም ወይ? እሺ ስጭሽ። ቴንኪው አመሰግናለሁ። ዋንትያ ቆንጅዬዋ ትንሿ እህታችን ከአንቺ ብዙ የተማርንብሽ ብርታታችን፣ አንቺን አይተን ጥንካሬን፣ ወድቆ መነሳትን፣ ብዙ ነገርን የተማርነው ከትንሿ እህታችን ነች እና ትልቅ ደረጃም እንደሚደረስ ከአንቺ ብዙ ተምረናል እና አሁን ሰሞኑን በተደረገው ነገር ሲደረግ በነበረው ነገርም ብዙዎቻችን ልባችን የተሰበረ ያለቀስንበት ነገር ነው እና ልቡ ደግሞ ከማንም በላይ ትቀርብሻለች ይመስለኛል። ቤተሰብም ናችሁ እና ልቡ አንቺ ከእሷ የተሻለ ማሰብ ማገናዘብ ትችያለሽ። ዛሬ ተከፍሏቸው የተሳደቡ ልጆች ነገ ደግሞ ተከፍሎ ከዛም በላይ በህይወቷም ላይ ሊካሄድ ይችላል እና ይህን ነገር እንደ ቀላል የሶሻል ሚዲያ ስድብ አድርጋችሁ ባታዩት እና ነገሩን ባታቀሉ። ዛሬ በይቅርታ ይፈታ ነገር የምን እውነት ነው የሚወጣው? ኦልሬዲ እኮ ልጅቷ እውነቷ ወጥቶ ነው በእውነቷ ነው እየተሰበረች ያለችው። ከዚህ በላይ የሚወጣ እውነት አለ? ሶሻል ሚዲያ ላይ የሚወጣም እውነትም የለም። እውነትም ቢወጣ እውነት ነው ብሎ የሚቀበል ህዝብ ስለሌለ የሚያውቃት ያውቃታል። እውነት ተናግረው እንኳን ማሳመን የማትችል ልጅ ናት። ዋንጥ እያለ የሚያውቃት እንባ የሚቀርማት ናት። ማናችንም ነው የምናውቃት የምናያትም። ስለዚህ ህግ አለ። በህግ ብትሄድና በህግ ብትዳኝ። ምክንያቱም ከፍሏቸው ካሰደባት ይልቅ እሱ ዳግም ተመልሶ ከትላንት ጀምሮ የሚሰድባት ስድብ ከቅስምን በላይ ቅስምን ይሰብራል። አይደለም እሷን እኛ ለሰማነው ምን ያህል እንደታመኑበት እኛ ሴቶች እናውቃለን። ኦኬ። ስለዚህ ይሄ እንደ ቀላል እንደ ሶሻል ሚዲያ ስድብ ባይታይና እንደ ቀላል እንትን አትበሉ እና በህግ እኔ እኮ ህግ ያለበት ሀገር ላይ ነው ያለው። እኔ ይውጣ ያልኩት ምኑ መሰለሽ? እኔ ይውጣ ያልኩት ልጆቹ ማስረጃ አላቸው።
የዋንቲንማ 100% እናውቃለን። እኔም ሳይሆን 2ም 3ም ልጆች ደውላ ስታለቅስ አሁን የተናገረችውን ራሱኑ ነው ለእኛም በስልክ የነገረችው። ስፒከር ላይም ሰው ነበረ። በአሁኑ ሰዓት ያው በሱ ሳይድ ስለሆኑ ነው የዋሹት። ችግር የለም። እውነቱንማ እናውቃለን። ማወቅ የፈለግኩት ግን ከፍሎኝ ነው የሰደብኳት፣ እሱ ነው የላከው ያለውን ነው ማየት የፈለግኩት። ከክፍያው በላይ እኮ ልቡ እሱ ወጥቶ የተሳደበው እኮ በእጥፍ እጥፍ ነው አይደል እንዴ? አይ እሱማ ሌላ ታሪክ። እሱን ይኸውልሽ፣ እሱን ማስረጃዋ ነው እኮ። እሱን ዛሬ ይኸውልሽ መናገር ስላልፈለግኩ ነው እንጂ እዛ ልጆች አሉ። ዛሬ ኤምባሲ ሄደው ስሙን ሰጥተዋል። ዋንቲ ይሄንንም አታውቂም አንቺ። መናገርም ስላልፈለግኩ ነው። ይሄን ኦንላይን ላይ ኦልሬዲ ዱባይ ልጆች ነበሩ። ዱባይ ኮሚኒኬት አድርገን ኦልሬዲ ሪፖርት ተደርጎ እንትን ብሏል። እሱ ችግር የለም። ትላንትናም ደግሞ ኢትዮጵያ የሆነ ሰው የተናገረው ነገር አለ። እሱንም በህግ ነው የምንሄደው። እዚህ ላይ እኔ ማውራት ስለማልፈልግ ነው። እና እሱን እንትን እንበለውና የልጆቹን ግን እውነቱን ማወቅ እፈልጋለሁ። ለምንድን ነው ያም ለእኛ ማስረጃ ነው። የእሷ ማስረጃ እንዳለ ሆኖ የእሷ ምስክር እንዳለ ሆኖ የእሷ የስድቡ የሪኮርድ ሁሉ እንዳለ ሆኖ ያንን ግን ማየት እንፈልጋለን። ለዛ ነው የጠየቅኩትኝ። እሺ ሀሳቤን ለአንድ ላድርግና ለሌሎች እህቶቻችን እድል ውስጥ አሁን ያልሽው ኢትዮጵያ ያሉትንም ምክንያቱም አንድ ስለ ዋንትያ አጀንዳ በመጣ ቁጥር ምክንያት ፈልገው በየጊዜው የሚሰድቧት እናት ሆነው እናትን የሚሰድቡ የልጅን በልጅ መጎዳት ምን ያህል እንደሆነ እያወቁ ወጥተው የሚሰድቧት በየጊዜ እነሱም አደብ ሊይዙ ይገባል። ኃይል ሊባሉ ይገባል። እችሊ ሰው እንደሌላት ስለሚታወቅ ብቻ ነው ሁሉም ትንሹም ትልቁም እየተነሳ አፉን የሚከፍትባት። ሌሎች ላይ በዚህ ልክ አጀንዳ ጠብቀው አፋቸውን ሲከፍቱ አናይም። ለምን? ስለማትናገር መልስ ስለማትሰጣቸው ብቻ ነው በየጊዜው እየወጡ የሚሰድቧት። አሁንም ያልሻቸው ኢትዮጵያ ሊያ የምትባለው እዚህ ላይ ስም አትጥሩ። አሁን እዚህ አሁን ስም እያየን ስለሆነ ሚዲያ ነው። ችግር የለም። እሱን እዚህ ጋር ሰው የማንንም ስም መጥራት አንፈልግም። ህግ አለ። የምንከራከረውም ያ ሰው የሰውን ስም ሚዲያ ላይ ወጥቶ ስለተናገረ ያ ሰው ለዛ እንትን ለማለት ይቅርታ ወይ የህግም ሆነ በግል እርምጃም ላይ መሬት ላይ ማለት ነው የምትወስዱትን ነገሮች እዚህ ቲክቶክ ላይ አታውሩት። ልጅቷ ማቲ ይሄን ነገር በውስጥ ስለምናደርገው ለኪዩ እኔ እነግራታለሁ። በውስጥ ኮሜንት ፍቱላቸው። ጃል ቁጥሩን እንዳይጽፉ ኮሜንት ፍቱላቸው። ኮፒ ሊንክ ያድርጉት ቤቱን። አሁን እዚህ ጋር ላይ ልቡ እኔ የምጠይቅሽ ከቻልሽ ግሩፕ አድርጊኝ በውስጥ ፈቃደኛ የሆኑትን ልጆች እዚህ ላይ ዌሊንግ የሆኑት በህግ የሚካሄደውን ነገር ሁሉ አብረን ተባብረን የምናደርገውን ነገር እንድናደርግ በውስጥ ግሩፕ አድርጊን። እኔ ያለው ጃል አለች፣ ኪያም አለች፣ አፕል ከስርሽ አለችው። እሰሪንና አነጋግሪን። በውስጥ በኩል መረጃ መቀባበል እንችላለን። የምናደርገውን እናደርጋለን። ምክንያቱም ዋንትያ የህዝብ ልጅ ናት። ሁላችንም ግር ብለን እዚህ ጋር የመጣ ነው አጀንዳ ፈልገን ወይንም ደግሞ ሌላ ኢሹ ኖሮን ወይ እነዛን ሰዎች አውቀን ወይ ምናምን ፎሎ ጥብቅና ይሄ ነገር አይደለም። የመጣንበት አንዱና ትልቁ ዓላማችን እች ልጅ ብቻዋን አይደለችም። እህቶች አሏት፣ ወንድሞች አሏት፣ እናቶች አሏት፣ አባቶች አሏት። መናገር አትችልም፣ ንግግር አትችልበትም። በቃ ዋንትያችን 2 ቀን የተረዳሁት ልጅቷ መናገር አትችልም። 1 የንግግር ችሎታ የላትም። 2 በጣም ፍርሃት አለባት፣ ትፈራለች። 3 ለፍርሃቻዋ ደግሞ ትላንትና አንደርስታንድ አደረኩት ዋይ የሚለውን ነገር ለምን እች ልጅ ብላክ ሜል እየተደረገች እንዳለ እራሴ የተረዳሁት ነገር አለኝ። በራሴ ማንም ብሎኝ ኬተማንት በራሴ ሚዲያውን ተከታትዬ የደረስኩበት
በስነ ስርዓት ብላክሜል የምትደረግበትም ነገር አለ። ስለዚህ ንግግር ባለመቻሏ ስትነገር፣ በትክክል ኤክስፕሌን ባለማድረጓ ስትረገጥ ኢትስ ኦኬ፣ ማልቀሷንም ኢትስ ኦኬ። ጠንካራ እንደሆነች ሳይነገር ሁሉም ነገር እናውቀዋለን። ጠንካራ ነች፣ ጀግና ሴት ነች። ጀግና ሴት ማናችንንም ሴቶች የምታስንቅ ጀግና ሴት ነች። ወንድ ትንሽ ሆና ማለት ነው። ያንን ሁላችንም እናውቃለን። አደ ኤንድ ኦፍ ዘ ዴይ ደግሞ የሰው ልጅ ናት። ከሰው ልጅም ደግሞ ሴት ልጅ ናት። ሴቶች ልጆች የፈለገ ጠንካራ ብረት ብንሆንም የሆነ ነገር አለን፣ ስስ ብልት አለን፣ ሴትነታችን አለ። ኢሞሽናል እንሆናለን፣ እናለቅሳለን። እኔ አለቅሳለሁ፣ ልልቴ ታለቅሳለች። ማናችንም እናለቅሳለን። የሆነ ነገር ስንሆን ሀንድል ማድረግ የማንችለው ነገር አለ። ሰው ማልቀሷም ኢትስ ኦኬ ምንም ማለት አይደለም። እንኳን አለቀሰች፣ ኤክስፕረስ እንኳን አደረገች። ቢካዝ ስንቶቻችን እኮ ስንት አይነት ትራውማ አይተን በስንት አይነት ቴራፒ በስንት አይነት ውጣ ውረድ ነው ቆመን የምንሄደው። እሷ ጀግና ሴት ናት። ማናችንም ሴቶችን እዚህ ሚዲያ ላይ እኔ ነኝ ያለች እኔ ነኝ የምትል ንግስቷ ከዋንትያ ጋር አትወዳደርም። በራሷ ተፍጨርጭራ፣ በራሷ ተንከባላ፣ በራሷ እዚህ የደረሰች ልጅ ናት። ማንም እኔ ነኝ ያለች ሴት እኔን ጨምሮ ከዋንትያ ጋር ልንወዳደር አንችልም። ሁላችንም ይሄንን ሁላችን የምናውቀው ነገር ነው። ስለዚህ ይሄ ለእሷም ሊነገራት አይገባም። ሺ ኦልሬዲ ነው ይሄን ታውቃለች ራሷም ጠንቅቃ። ግን ደግሞ ሴንሲቲቭ ሳይዷ ደግሞ ማልቀሷና ሆዷ መባባቱና መድከሟ ኢትስ ኦኬ። ያንን ደግሞ ተረድተን ሚዲያ ላይ ማንወጣ ማንናገር ሰዎች ራሱ ግር ብለን መተናል መናገር ስላለብን እና አይዞሽ አብረንሽ ነን ማለት ስላለብን የሚደረገውን ነገር ሁሉም አዳሜ ህግ ያለበት ሀገር ነው ያለው። ሀገር ቤትም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ፣ ኤቭሪዌር ህግ አለ። በህግ የሚካሄድበትን ነገር ሁሉ እንደ እህትነቱ እንደ እናትነታችን ከዋንትያ ጎን ሆነ የምናደርገውን እናደርጋለን። ቢፎር ስቱሌት ማለት ነው። እች ልጅ እንኳኔ በህይወት ኖረች፣ እንኳኔ አለቀሰች፣ እንኳኔ ያ ቪዲዮ ወጣ፣ እኔ እሰየው ነው የምለው። ለምን ዛሬ ላይ እንደዚህ ግር ብለን ድምፅ ለመሆንና ለመናገር ሌት ያልሆን ነው ያ ቪዲዮ በመውጣቱ ነው። እንኳኔ ወጣ፣ እንኳኔ ተሰማ፣ እንኳን ተሰባሰብን፣ እንኳን ተንጋጋን። ያም ስድብ እንኳን መጣ። ለምን ያ ስድብና ያ ቪዲዮ መውጣቱና ቪዲዮ በመንጋጋቱ የትላንትናው ደግሞ የሰውን ፐርሰናል ፕራይቬት የሆነ ዶክሜንት አውጥተው እንደፈለጉ ሲነጋገሩ ደግሞ ሌላ አዲስ መረጃ አገኛል ማለት ነው። ከዛ ደግሞ ልጁ ሲመጣ ሌላ ነገር ጾታዊም ጥቃት መኖሩን ብዙ ነገር እየወለደ መጣ። ስለዚህ እንኳን ተባለ። ዛሬ ዋንትያ በነፃነት ከእህቶቿ ከቤተሰቦቿ ጋር ማቲ አከቀብቱ እሴንፍ ገሌ ጅራሜ ለልጥዬ ማቲ አከቀብቱ ኮጳሼ አከንታኒ ሂሪዮት አከቀብቱ ፋሚሊ አከቀብቱ አባ አከቀብቱ ሀድ አከቀብቱ ኦቦሌወን አከቀብቱ ቤክሲስ ኔፍ ጀቹዳ ብቻሽን አይደለሽም ዋንትያ። አንድና አንድ እንድትረጅ የምፈልገው አውቃለሁ፣ ይገባኛል። ልመኝ አሁን ቅድም መተሽ ሽብርክርክ ብለሽ ይቅርታ ምናምን ስትይ ብዙዎቹ መጥተው ስለዋሸች ነው እንደዚህ ነው አይደለም። እኔ ይገባኛል ለምን እንደዛ እንደሆነ። ያ የሆነው ከፍርሃት የተነሳ ነው። የሰው ልጅ ሲፈራ ሚዝ የሚጨብጠውን ነው የሚያጣው፣ ይብረከረቃል። ዋንትያ ደግሞ እንደናንተ የተደላደለ ቤት ውስጥ አትፍሩ፣ ጠንክሩ ተብሎ ባካፕ ወንድምሽ የተናገርሽን ሰው ሲቀጠቅጥልሽ ወይንም ደግሞ አባትሽ ቀና ብላ ያየሽን ሰው በቦክስ ሲመታልሽ አይደለም ያደገችው። ለራሷ እራሷን ሆና ያደገች ልጅ ናት። ስለዚህ እኛ ያለን ኮንፊደንስ እና እኛ ያለን ድፍረት እሷ ጋር ሊኖር አይችልም። ስለዚህ እቺ ልጅ ብትበረከረቅ እውነት አላት። ሁለተኛ ነገር ደግሞ ህፃን ልጅ ናት። እዚህ ጋር መድረሷን ሰውነቷን ምናምን አይደለም፣ ትንሽ ልጅ ናት። አት ኤንድ ኦፍ ዘ ዴይ ሺዝ ኦንሊ 18። እናቶቿን እንሆናለን እዚህ ላይ መተን ከሷ ጋር የምንወዳደር የምንፎካከር ሴቶች ሶ ሳድ ሼም ሊወልዷት የሚያክሉ ሰዎች ማለት ነው። እናቷም ይሆን የምንሆን ሰዎች እዚህ ላይ ከዋንትያ ጋር እየተወዳደሩ ዋንትያን እንሰድባለን። ዋረ ሼምፉል ሼም ነው የሚሰማኝ እኔ ማለት ነው እንደ ሴት። ለምን ያሳፍራል። እች ልጅ እንወልዳታለን ልትሌ ወንዶቹም ደግሞ እኔ ቃል የለኝም። ስለዚህ የሚደረገውን ነገር ሁሉ ከእሷን አስመልክቶ ከጀርባዋ እንሰራለን የምንሰራውን ነገር እሷ ማወቅ ያለባትና ዛሬም ልነግራት የምፈልገው እንድች ብለሽ ጎንበስ እንዳትይ፣ ቀና ብለሽ ጠንክረሽ ከበፊቱም የባሰ አንበሳ ሆነሽ እንድትሄጂ ነው የምፈልገው። ከጀርባሽ ብዙ እህቶች አሉሽ፣ ብዙ ወንድሞች አሉሽ።
አባት የወለደሻልሽ የኔ አባት የአንቺ አባት ነው። የልልቴ አባት የአንቺ አባት ነው። ገባሽ? እዚህ ጋር ያሉት የነኪያ የነሉቡ አባቶቻቸው የአንቺም አባት ነው። የኔ እናቴ የአንቺም እናትሽ ናት። ገባሽ? እኔ እህቴ ነሽ። እኔ 5 ወንድሞች ነው ያሉኝ፣ እህቴ የለችኝም። እንደ አንድ ትንሽ እህቴ ነው ማይሽ። እንወድሻለን፣ ከመውደድ በላይ እናከብርሻለን። እንዲች ብለሽ እንዳይሰማሽ፣ በኤኒሚስ እንዲች ብለሽ እንዳይሰማሽ አለንልሽ። እህቶችሽ፣ ደሞችሽ፣ ቤተሰቦችሽ አለንልሽ። እንዴች ብለሽ እኔ ቤተሰብ ስለሌለኝ ነው እንዳቴ፣ አለን ከጎንሽ። በሚያስፈልገው ነገር ሁሉ እስከ መጨረሻ አብረንሽ ሆነ የሚወጣውን ነገር እንወጣልሻለን። እንዲች ብለሽ እንዳይሰማሽ። አመሰግናለሁ። ከምር እግዚአብሔር ባርክ። ደግሞ ለለጠፍሽው ነገር ምንም እንዳይሰማሽ፣ እግዚአብሔር ምክንያት አለው። ያን ያረግሽበት ይህ ሁሉ ህዝብ መጥቶ ፍቅር አሳየሽ። አየሽ አይደለ? አዎ፣ ከመለጠፍሽ በፊት ብታናግሪኝ ደስ ይለን ነበረ። ግን በራስሽ ተማምነሽ በራስሽ ወጥተሽ የተሰማሽን መናገርሽ ደግሞ ላንቺም የውስጥ ህመም ማውጫ ይሆናል። ይህ ሁሉ ሰው ደግሞ ፍቅር አመጣልሽ። እሺ፣ ስለዚህ ምንም አይሰማሽ። ሁሌም ከጎንሽ ነን። ታውቂያለሽ፣ ምንም ብዙ ዘመድ፣ ብዙ እህት፣ ብዙ እናት አፈራ። የህዝብ ፍቅር አየሽ። ከአሁን በኋላ ልትባይ ትችያለሽ። መሳቅ በቃ 200 ሺህ የሚበሉ 500 ሺህ የሚበሉ ምን የሚበሉ አራዳ ስለሆንሽ ነው 200 ሺህ ብር የምታስከፊው። እንደማታረጊው አውቃለሁ። ግን ቢሉሽም አዎ አራዳ ስለሆንሽ ነው። እንደማንም ሰው በነፃ አሳልፈሽ አትሰጪ። እንደዛ አድርገሽ አስቢ። እንደማታረጊው ግን እርግጠኛ ነው። እሺ፣ ምንም ነገር አይሰማሽ። ምንም ነገር ያው እኔ ጋር ደውለሽ እኔ ካላነሳው ሌላ ያው በቃ ብዙ አፍርተሻል። አናግሪ፣ አትፍሪ። 24 ሰዓት ሁላችንም ከጎንሽ ነን። እሺ፣ ሳቂ። አሁን ጎበዝ። አየሽ፣ እዚህ አፕ ላይ ቲፕቶ እያደረገሽ የምትሄድ ይመስለኛል። ለጥፋትም የማይፈቀድላት የራሷን ጥፋት የለም። እንደ ህፃን ልጅ አጥፍታ እንድትማር ራሱ ፍቃድ ያላት አትመስለኝም ልጅ። እንደ ህፃን ልጅ ለመሞረቅ የለም። ህፃን ልጅ አሁን ሲጫወት ወድቆ ያለቅስና ይነሳል አይደል? ከስተቱ ይማራል። እና እሱ የተፈቀደላት አይመስለኝም። እቺ ልጅ ያልተሆነ ልጅነት አላት። ብዙ ነገሮቿን ኮንሲደር ማድረግ አለብኝ። እችን ልጅን አሁን የግራ ይገባል። የእሷን የሚያደርሱት ኢቭን የኔ ታላላቅ እኔ ዋንትያን አድርሳታለሁ። የኔ ታላላቅ የሆኑ ሴቶች እድሜያቸውን ጋፑን እንኳን አይተው ሳይደነግጡ ከእሷ ጋር ራሳቸውን ያወዳድራል። እሱ ነው ግራ ይገባል። በልጅነት መውለዷ አልተደፈረችም ይሏቸዋል። በኢትዮጵያም ህግ መደፈር ነው፣ በአሜሪካም ህግ መደፈር ነው። በሰውነት ራሱ ስናስበው ህፃን ልጅ ናት፣ ህፃን ልጅ ናት ብለው እንኳን የሚሳሱላት እናቶችን አላየውም። አንዳንዶች ብዙ ደግሞ እናቶች ልጆቻቸውን አዩ። ልጆቻቸውን አይተው ሲያለቅሱ ነበረ ከኔ ጋር እና ዋንትያ የጀርባ አጥንት እንዳለሽ ማሳየት አለብሽ። ልጓን በጥሽ እያልኩኝ አይደለም። የሌለሽም ባህሪ ሰውን በአንደበትሽ አነጉረሽ ቆሻሻ ነገር ተናግረሽ እዚህ አፕ ላይ እንደሚለቃለቁ ተለቃለቂ እያልኩኝ አይደለም። ግን አንቺን መንካት መልስ እንዳለው ማሳየት አለብሽ። መልስ እንዳለው እንደሌላው አልቅሰሽ አሁን አልቅሰሽ ቴንጋድ እንኳን አለቀሽ፣ ችግሩን እንኳን ተረዳን፣ የሰዎችንም ልብ እንኳን አየን፣ የሰዎችን ተንኮል እንኳን አየን። ስፔሻሊ አንቺን ሰራውንድ የሚያደርጉሽን ሰዎች እንድታጭ፣ ለምሳሌ ልቡን እንድታጭ እናቴ የምትያት ብላ ከእሷ ጋር ሊያራርቁሽ ሰዎች ሲሞክሩም አየን። ጌሙ እኮ እንደዛ ነበረ ልልቲ። ቴንክ ዩ። አዎ አይቻለሁ ቪዲዮውን እና ቆይተ እሱን ራሱ ያላትን ማንነት ደግነቷን ሊነጥቋት ፎቶ ራሱ እንዴት ወጣ? እኔ በቶዛ ነገር ነው
ቤቷ ውስጥ ነው ያለችው ነው የምልሽ። እችን ልጅ ለማጥፋት እራሷ ዳይሬክት ያደረገችው ድራማ አለ። ዋንትያ እራስሽን ትጎጃለሽ ብላ ካወቀች ለምን ልትረዳት አልሞከረችም? የኔ ጥያቄ እዚህ ሀገር አሜሪካ ምትኖሪ ከሆነ እኮ ወንጀል ነው። ሰው እራሱን እየጎዳ መሆኑን አውቀሽ ዝም ማለት። ቆይ እሱን በውስጥ እናወራለን። እሱ ብቻ አይደለም ዋንት ልቡዬ ራሱን እየጎዳ ምናምን ያ ፓርት ያ ራሱን የቻለ ወንጀል ነው። እንደገና የሰውን ሴንሲቲቭ እና ፐርሰናል ኢንፎርሜሽን አምጥተሽ ሶሻል ሚዲያ ላይ ወርዝ ዶዌይ ጌታ መጣችሁ ማንስ ሰጠ ማንስ ደግሞ ቢሰጣት ስልኳ ውስጥ ምን ይሰራል? ሰጥተሻል እንዴ?